ፊልሙ ሲጀምር አንድ ወጣትን የያዘ ሊፍት በከፍተኛ ፍጥነት ከምድር ውስጥ ወደ ላይ ሲጓዝ እንመለከታለን። ሊፍቱም ከመዳረሻው ሲደርስ ይቆምና ይከፈታል። ብዛት ያላቸው ወጣት ወንዶችም ተሰብስበው በተከፈተው ሊፍት ዙሪያ ይጠብቁት ነበር። በሊፍት የመጣውም ወጣት እጅግ ተደናግጦ ከሊፍት በመውጣት መሮጥ ይጀምራል። ነገር ግን ስፍራው በረጃጅም ማንም ሊወጣበት በማይችለው ግንብ የተከበበ በመሆኑ ሊያመልጥ እንደማይችል ይረዳና ይቆማል። በዚያ ያሉ ወጣቶች መሪ አልቢም መጤውን ወጣት ወደ ማሰሪያ ክፍል ያስገባውና አንዳንድ ጥያቄዎችን ይጠይቋል። አዲሱም ወጣት ግራ በመጋባት ምንም ነገር እንደማያስታውስ ይነግረዋል። አልቢም ይሄ ኖርማል እንደሆነና እዚያ ያሉ ሁሉም ከስማቸው በስተቀር የሚያስታውሱት ምንም ነገር እንደሌለ ይነግረዋል። ከጥቂት ቆይታ በኋላ አዲሱ ወጣት ከታሰረበት ወጥቶ በዚህ ሲኖር ሌላ ሰው እንዳትጎዳና ወደዚህ በር ፈጽሞ እንዳትገባ የሚለው ሕግ ተነግሮት እንዲንቀሳቀስ ይፈቀድለታል። ነገር ግን አዲሱ ወጣት እንዳትገባ ወደ ተባለው በር ተጠግቶ የማየት ፍላጎት ያድርበትና ወደ በሩ ይጠጋል። በዚህ ሰዓትም ቤንና ማኑ የተባሉ ወጣቶች ከበሩ ወጥተው እሱ ወዳለበት ሲገቡ ይመለከታል። ከአጠገቡ ያለውም ቻክ የተባለ ታዳጊ እነሱ ወደዚያ እንዲገቡ የተፈቀደላቸው ፈጣን ሯጮች ስለሆኑ ነው ሲል ስለ ሁኔታው በጥቂቱ ሊያስረዳው ይሞክራል። አዲስ ወጣትም ወደ በሩ ይበልጥ መጠጋት ሲጀምር ጋሊ የተባለ ሌላ ወጣት መጥቶ ይገፈትረውና በመሬቱ ላይ ጥሎት ሕግ እንዳላከበረ ለሌሎች ወጣቶች በቁጣ ያስረዳቸዋል። ምሽት ላይም ኒውት ለአዲስ ወጣት ሁለቱ ፈጣን ሯጮች ሁሌ ጧት በዛ በር ገብተው ፀሐይ ከመግባቷ በፊት እንደሚመለሱና ወደዛ በር የሚገቡትም የመውጫ መንገዱን ካርታ ለማወቅ እንደሆነ ይህንንም ላለፉት 3 ዓመታት ያለማቋረጥ እንዳደረጉት ነገር ግን እስካሁን ድረስ ምንም ነገር እንዳላገኙ ይነግረዋል። ይህንንም እየነገረው ያለ እጅግ የሚያስፈራ ድምጽ ይሰማል። ኒውትም ይህ የተሰማው ድምጽ ከዛ በበር ውስጥ ባለው ጥልፍልፍ ግንብ ውስጥ ያሉ ግሬቨርስ የተባሉ ፍጡራን ድምጽ እንደሆነና ሁለቱ ፈጣን ሯጮች ፀሐይ ከመግባቷ በፊት ካልተመለሱ ሌሊቱን በቁልፍልፉ ግንብ ውስጥ እንዲያሳልፉ እንደሚገደዱና እዛ ውስጥ እንኳን ለአንድ ሌሊት ለአንድ ደቂቃ እንኳን በህይወት መቆየት እንደማይቻል ይነግረዋል። ጥቂት ቆይቶም አዲሱ ልጅ ሲንቀሳቀስ ጋሊን በትከሻው ይገፋዋል። በዚህም ጋሊ የአዲሱን ልጅ ጉልበት ለመፈተን አዲሱን ልጅ አስገድዶ እንዲፋለመው ያደርገዋል። በፍልሚያቸው መሃልም አዲሱ ልጅ መሬት ላይ ወድቆ ጭንቅላቱን መሬቱ ሲመታው አዲሱ ልጅ ስሙን በቅጽበት ያስታውስና ስሙ ቶማስ እንደሆነ በዛ ለተሰበሰቡት ይነግራቸዋል። በንጋታውም አልቢ ቶማስን ወደ አንድ ስሞች ወደ ተጻፈበት ግንብ ይወስደውና ስሙን እንዲጽፍ ያደርገዋል። ቶማስም ወደ ጫካው እንደገባ ቤንን በድንገት ባጠገቡ ያገኘዋል። ቤንም በእጅጉ የታመመ ይመስላል። በድንገትም ቤን ቶማስን ማጥቃት ይጀምራል። ቶማስም ከቤን ጥቃት ለማምለጥ መሮጥ ይጀምራል። ነገር ግን ቤን ቶማስ ላይ ደርሶበት መሬት ላይ ጥለውና ሊገድለው ይሞክራል። ኒውትም በስፍራው ይደርስና ቤንን መጥቶ ራሱ እንዲስት ያደርገዋል። በዛ የተሰበሰቡ ወጣቶችም የቤንን ሆድ ሲመለከቱ ቤን በጥልፍልፍ ግንብ ውስጥ ባለ ኢንፌክሽን እንደተበከለ ይረዳሉ። ወጣቶችም ቤንን አስገድደው በጥልፍልፍ ግንብ በኩል ወደ ውስጥ እንዲገባ ያደርጉታል። በንጋታውም ቶማስ ከእንቅልፉ ሲነሳ ማኖና በቤን ፋንታ አልቢ በማለዳ በበሩ በኩል ወደ ጥልፍልፉ ግንብ ውስጥ ሲገቡ ይመለከታል። ሲመሽም በዚህ ያሉ ወጣቶች በበሩ አጠገብ ተሰብስበው የነማኑ መምጣት መጠባበቅ ይጀምራሉ። ነገር ግን እነማኑ መምጣት ከነበረባቸው ሰዓት ስለዘገዩ የግንቡ በር መዘጋት ይጀምራል። በዚህ መሃል ማኖ የተጎዳውን አልቢን ተሸክሞት ብቅ ይላል። የበሩን መዘጋትና የማኖን በአልቢ ምክንያት በፍጥነት ከግንቡ ውስጥ ያለ መውጣትን የተመለከተው ቶማስ ማኖን ለመርዳት ሳይታሰብ እየተዘጋ ባለው በር በኩል ይገባል። ከበስተኋላውም በሩ ይዘጋል። በግንቡ ውስጥ የተቆለፈባቸው ማኖና ቶማስ ወዲያውም ቶማስ ትከሻ ላይ የሚንጠባጠብ ወፍራም ፈሳሽ ተመልክቶ ቀና ሲል ከላይ በኩል ግሬቨር ወደሱ ሲመጣ ቶማስ ይመለከታል። ግሬቨሩም መሬት ላይ ወርዶ ቶማስን ማሳደድ ይጀምራል። ቶማስም ተንጠላጥሎ በግንቡ ጫፍ ላይ በመሮጥ ለማምለጥ ሲሞክር ከግንቡ ጫፍ ላይ ይደርሳል። ከኋላው ግሬቨር በከፍተኛ ፍጥነት እየተከተለ ያለው ቶማስም አማራጭ ስለሌለው ከግንቡ ጫፍ ላይ በመዝለል ሌላ ግንብ ላይ ያለ ሐረግ ላይ ይንጠለጠላል። ግሬቨሩም ቶማስ ላይ ደርሶ ቶማስን ሊገድለው ሲል ቶማስ ከሐረጉ ላይ ወደ መሬት ዘሎ ይሮጣል። ግሬቨሩም ቶማስን ለመከተል ሲሞክር ሐረጉ ጠላልፎ ይዘዋል። ቶማስም ለማምለጥ ሲሮጥ ከማኖ ጋር ይገናኛሉ። ወዲያውም ግንቡ በመንቀሳቀስ ቅርጹን ሲቀያየር ቶማስና ማኖ ግሬቨሮች መግባት በማይችሉበት የግንቡ ክፍል ገብተው ሌሊቱን ያሳልፋሉ። በንጋታውም ማኖና ቶማስ አልቢን በህይወት ካስፈሪው ግንብ ይዘውት ይወጣሉ። ቀጥሎም በዚያ ያሉ ወጣቶች ተሰብስበው ጋሊ ቶማስ ህጉን ስለጣሰ መቀጣት እንዳለበት ሐሳብ ያቀርባል። ነገር ግን ማኖ ቶማስ ፈጣን ሯጭ መሆን እንዳለበት ይናገራል። በዚያ ያሉም ወጣቶች ከጋሊዎች በሐሳቡ ይስማማሉ። በዚህ መሃልም ከሊፍቱ መዳረሻ በኩል ድምጽ ይሰማል። ወጣቶቹም ድምጽ ወደ ሰሙበት የሊፍቱ መዳረሻ ሲደርሱ አንዲት ራሷን የሳተች ሴት ያገኛሉ። ራሷን ከሳተችው ሴት ጋርም እሷ የመጨረሻ ናት የሚል ጽሑፍ አብረው ያገኛሉ። ወጣቶቹም አዲስ የመጣችውን ሴት ከሊፍት ውስጥ አውጥተው እንድታርፍ ያደርጓታል። በንጋታውም ቶማስ ማኖና ሌሎች 3 አዳዲስ ፈጣን ሯጮች ወደ አስፈሪው ግንብ ውስጥ ይገባሉ። ወደ ውስጥም ሲገቡ ትናንት ማታ ግንቡ ቅርጹን ሲቀይር ጨፍልቆ የገደለውን እነ ቶማስን ሲያሳደድ የነበረውን ግሬቨር ይመለከታሉ። ወደ ግሬቨሩ የሚጠጉና ተባብረው የግሬቨሩን እግር ይገነጥሉታል። ከእግሩ ላይም አንድ
WCKD የሚል ጽሑፍ ያለበት ሜካኒካል ዕቃ ያገኛሉ። ማኖም ለ3 ዓመት ባረጋገጠው መሰረት ግንቡ በየሌሊቱ ቅርጹን እንደሚቀይርና ቅርጹን በቀያየረ ቁጥር አንድ መውጫ እንደሚከፈት በግንቡ ውስጥም ከ1 እስከ 8 የሚል ቁጥር እንዳየ ይነግረዋል። እነ ቶማስም ከግሬቨሩ እግር ላይ የነቀሉት ዕቃ 7 የሚል ጽሑፍ ስላለበት ግሬቨሩ ከሴክሽን 7 የመጣ ነው የሚል ድምዳሜ ላይ ደርሳሉ። በዚህ መሃልም አዲስ የመጣችው ሴት በማማው ላይ ሆና ያገኘችውን ዕቃ ሁሉ ከታች ያሉት ወጣቶች ላይ እየወረወረች እንዲሄዱላት ለማድረግ ትሞክራለች። በዚህ መሃልም ቶማስን ታየውና ትረጋጋለች። ቶማስም ወደ ማማው ላይ ወጥቶ ሊያረጋጋት ይሞክራል። እሷም ስሟ ቴሬሳ እንደሚባልና ቶማስን የት እንደሆነ ባታስታውስም እንደምታውቀው ከዚህ ውጭ ግን ምንም ትውስታ እንደሌላት ትነግረዋለች። ቶማስም ስለ ሁኔታው በሞላ ለቴሬሳ ያስረዳታል። በንጋታው ማኖና ቶማስ በቁልፍልፉ ግንብ ውስጥ ይገባሉ። በማኖ ምሪትም ብዙ ክፍሎችን አቋርጠው ሴክሽን 7 ወደ ተባለው ማኖም ደርሶበት ወደማያውቀው ክፍል ይጠጋሉ። በዚህም ጊዜ የያዙት ከግሬቨሩ እግር ላይ የነቀሉት ዕቃ ድምጽ ማሰማት ይጀምራል። እነ ቶማስም ይበልጥ በቀረቡ ቁጥርም የያዙት ዕቃ ላይ ያለው ቀይ መብራት ወደ አረንጓዴ ከለር ይቀየርና አዲስ ግንብ ይከፈታል። ነገር ግን ወዲያው ተከፍተው የማያውቁ ግንቦች እየተከፈቱ ቅርጻቸውን በመቀያየር መገጣጠም ይጀምራሉ። ቶማስና ማኖም በፍጥነት በመሮጥ ለጥቂት እየተዘጉ ካሉት ግንቦች አምልጠው በሕይወት ይተርፋሉ። ቀጥሎም ቶማስና ማኖ አዲስ መውጫ እንዳገኙ ለሁሉም ይናገራሉ። ነገር ግን ጋሊ ይሄ ወጥመድ ሊሆን ይችላል ሲል ሐሳባቸውን ውድቅ ያደርግባቸዋል። ይህንንም እያወሩ እያለ ሲመሽ ይዘጋ የነበረው በር ሳይዘጋ ይቀርና በሱ ፋንታ አይተውት ከማያውቁት አቅጣጫ አዲስ በር ይከፈትና ግሬቨሮች ይመጡባቸዋል። ወጣቶቹን በድንጋጤ ሕይወታቸውን ለማትረፍ ለማምለጥ ሲሞክሩ ግሬቨሮቹ አንድ ባንድ እየተከተሉ ይገድሏቸዋል። ቶማስና ጥቂቶችም በአንድ መደበቂያ ውስጥ በመደበቅ በሕይወት ይተርፋሉ። ቀጥሎም ጋሊ እጅግ በመናደድ ለዚህ ሁሉ ነገር ተጠያቂው ቶማስን በማድረግ በቦክስ ይመተዋል። ከዛም ቶማስን መቀጣጫ ለማድረግ ወደ ግንቡ ውስጥ እንዲከተት ሊያደርግ ይሞክራል። ነገር ግን ግማሾቹ ወጣቶች ምናልባት ቶማስ የእውነትን መውጫውን ደርሶበት ሊሆን ይችላል ብለው በማሰብ ጋሊን ይሟገቱታል። በዚህ መሃልም ቶማስ አጋጣሚውን ተጠቅሞ የሱን ሐሳብ የሚደግፉትን አብረው ከዚህ እንዲወጡ ወደሱ ቡድን በመጋበዝ ወደ ጥልፍልፉ ግንብ ውስጥ ተያይዘው ይገባሉ። ጋሊና የተወሰኑ ወጣቶች ግን በዛው ይቀራሉ። እነ ቶማስም በግንብ ውስጥ ብዙ ከተዘዋወሩ በኋላ ሴክሽን 7 ጋር ይደርሳሉ። በህብረትም ሆኖ በቀጭኑ ድልድይ ላይ ወደ በሩ በመሮጥ ከፊት ለፊታቸው የመጣውን ግሬቨር ይፋለሙታል። በዚህ መሃልም ቴሬሳ የግሬቨሩን መካኒካል እግር ስትመታው በግሬቨሩ እግር ላይ የተገጠመው የሴክሽን 7 በር መክፈቻ ዕቃ ከግሬቨሩ እግር ላይ ተነቅሎ ወደ ገደል ውስጥ ሊገባ ይላል። ቻክም ወዲያው ገደል ውስጥ ከመግባቱ በፊት የመክፈቻውን ዕቃ ወደ ገደሉ ተዘቅዝቆ ይይዘዋል። ቻክም እንደተዘቀዘቀ ከገደል ውስጥ ወደ ድልድዩ ላይ እየወጣ ያለ ግሬቨር በእሱ አቅጣጫ ይመጣል። ነገር ግን ቴሬሳ ቻክን ጎትታ ወደ ድልድዩ ትመልሰዋለች። ሌሎቹ የቡድን አባላትም ከገደል ውስጥ እየወጡ ያሉትን ግሬቨሮች በሚፋለሙበት ወቅት ቻክና ቴሬሳ ወደ በሩ ተጠግተው የሴክሽን 7 በርን ይከፍቱታል። ከብዙ ትግልና እልህ አስጨራሽ ፍልሚያን በኋላ በበሩ በኩል በሕይወት የተረፉት ያልፋሉ። ወደ ውስጥም ሲያልፉ በረጅም ኮሪደር በኩል ከተጓዙ በኋላ አንድ ኮምፒውተሮች የበሩበት ነገር ግን ማንም የሌለበት ላብራቶሪ ያገኛሉ። ቶማስም የአንዱን ኮምፒውተር ቁልፍ ሲጫን ኮምፒውተሩ ስክሪን ላይ በተቀዳ ቪዲዮ አንዲት ኢቫ የተባለች ዶክተር መታ ከብዙ ዘመን በፊት በተፈጠረው የዓለምን ሕዝብ ለጨረሰው ቫይረስ ምርምር የተመረጡ ወጣቶች እንደሆኑ ነገር ግን ለዘመናት በዚህ ጉዳይ ላይ እሷ ተመራምራ ውጤት እንዳላገኘች በዚህም ተስፋ ቆርጣ ራሷን እንደምታጠፋ ነግራቸው ራሷን በሽጉጥ ስታጠፋ ይመለከታሉ። ወዲያውም አንድ በር ይከፈትና ጋሊ መሳሪያ ደግኖ ወደ እነ ቶማስ ይመጣል። በዚህ ጊዜ ማኖ በእጁ የያዘውን ጦር ጋሊ ላይ ወርውሮ ጋሊን ይገድለዋል። ነገር ግን ጋሊ ከመውደቁ በፊት የተኮሰው ጥይት ቻክን መጥቶ ይገድለዋል። እነ ኒውትም በጓደኛቸው ሞት ምክንያት በሐዘን እያለቀሱ እያለ በድንገት አንድ በር ተከፍቶ ወታደሮች ይዟቸው ወደ ውጭ በመውጣት ወደ ሄሊኮፕተር ውስጥ ያስገቧቸዋል። ፊልሙም ቀጥሎ ሲያስቃኘን ራሷን ያጠፋች ያስመሰለችው ዶክተር ኢቫ በሕይወት ኖራ ለሥራ ባልደረቦቿ ምርምር ቁጥር 2 እንደሚጀምር ስትነግራቸው ፊልሙ ታሪኩን እዚህ ጋር ይቋጫል።